በፍጹም አይሆንም። ሉሃና እንገላት። ይህን ነው አይደል የፈለጋችሁት? ይህን ነበር አስፈልጊ ነበር። እንዳትጠጋ ሮቤል፣ ላሽ የኔ መሳሪያ ለመደገም በቃ ተጉዝ። ሮቤል አይሆንም፣ እባክህን አቁም። አይሆንም፣ ተው ይቅርብን። ሮቤል እባክህን አቁም እያልኩ ነው። እባክህን ሮቤል። ወይኔ ጉዴ! አስናን ነገሩን አበላሸው። ወንድ ሆነ ተኩሳለሁ። ሮቤል አቁም። ሉሃና በስተ መጨረሻ ለአድናን ራሷን መስዋዕት አድርጋለታለች ማለት ነው። በጣም ልብ የሚሰብርና የሚያሳዝን ነገር ተፈጥሯል። ሽጉጡን ለመቀማት ስትሞክርም አሁን ላይ ሉሃና በሽጉጥ ተመትታ ነው የምትገኘው። እንግዲህ ከዚህ በፊት ሚራ አድናንን ሊገለው እንደሚፈልግ ሽጉጡን ደግሞ ሮቤል እንደያዘው በተደጋጋሚ ነግራት ነበረ። ማለት አሁን ላይ አድናንን ልንጠብቀው ይገባል፣ ሮቤልም ሊገለው እየፈከረበት ነው፣ እንደምንም አድርገሽ አድናንን መያዝ አለብሽ ብላት ስለነበረ ለዛም ነው ሉሃና ከሮቤል ክፍል እንዲትሄድ አልፈልግም በማለት በር ዘግታ አስቀምጣው ነበረ። ነገር ግን አሁን ላይ ሚራና እንዲሁም ደግሞ ሮቤልም ወደ ሀገር ለመውጣትና እንዲሁም በድጋሚ አብረው ሴራቸውን ለማሴርም ተስማምተው ነበረ። ነገር ግን አሁን ላይ ሉሃና ታሪክ ሰርታ ነበረ ማለት ነው። ምክንያቱም ከዛ በፊት እንግዲህ ፓስፖርታቸውንና እንዲሁም ደግሞ ሮቤል የያዘባትን የራቁት ፎቶ ወስዳባት ስለነበር እዚህ ጉዳይም እንግዲህ ሚራና ሮቤልም እየተጨቃጨቁ ሳለ ነው እንግዲህ አድናን መጥቶ ሁሉንም ነገር እንድትነግሩኝ እፈልጋለሁ ሌላቸው ሲልም እንግዲህ ሮቤል እንኳንም መጣልኝ፣ የቆፈርከውን ጉድጓድ አንተ ተገባበታለህ በማለት ሽጉጡን ደቅኖበት የነበረ። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምንስ ሆነ የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተመጨረሻም እንግዲህ ሉሃና ራሷን ለአድናን መስዋዕት አድርጋለታለች ማለት ነው። በጣም ልብ የሚሰብርና የሚያሳዝን ነገር ነው የተፈጠረው። እንግዲህ የፍቅር ጥግ ብያታለሁ ሉሃናን። ምክንያቱም አድናን የሆነ ነገር ከሚሆንብኝ እኔ የፈለገ ነገር ብሆን ይሻለኛል በማለት እንግዲህ በድፍረት ነበረ ሮቤል እና ሚራ ምን አይነት ጨካኝና አውሬ እንደሆኑ ስለምታውቅ የግዴታ ሽጉጡ ሮቤል መንጠቅ አለብኝ በማለት ነበር እንግዲህ ስትታገል በሽጉጡ እየተመታሹ ማለት ነው። እንግዲህ ከዛ በፊት ሚራ በተደጋጋሚ ሮቤል ሊገለው እንደሚፈልግ እየዛተበት እንደሆነ ሽጉጡንም ደግሞ ወስዳ እንደሰጠሹ እንግዲህ ለሉሃና እየነገረቻት ነበረ። ሉሃና በሰዓቱ በጣም ነበር የተናደደችው። ምክንያቱም ከሰጠሹ በኋላ አሁን ላይ ለምንድን ነው እንደዚህ አይነት ጥያቄዎችን የምትጠይቂኝ? ለምንድን ነው እንደሚገለው እንደሚፈልግ አሁን ላይ የምትነግሪ? ወስተሽ የሰጠሽው አንቺ ነሽ እያለሻት ነበረ። ታዲያ አሁን ላይ የተፈጠረው ነገር ምንድን ነው? በጣም የሚያሳዝነውና ልብ የሚሰብረው ነገር ከሀገር መውጣት አለብን በማለት ሁለቱ አሁን ላይ አንድ በመሆን እንግዲህ ሽባ አድርጋው ነበረ ከዚህ በፊት። ግን ደግሞ አሁን የጠላቴ ወዳጅ እንደሚባለው አድናንን እንድትገይው ፈልጋለሁ እያላት ነው የሚገኘው። ምክንያቱም ፓስፖርቱ ሲፈልገው ፓስፖርቱ የለም። ከሀገር መውጣትና ከሀገር መጥፋት ነው ሁለቱ የሚፈልጉት። አድናንን የሆነ ነገር ካደረጉ በኋላ አሁን ላይ እንግዲህ አድናን ሁሉን ነገር እንደሚያውቅ ሮቤል እንደመታው ሮቤል መራመድ እንደሚችል እንደሚያውቅም ሚራ መታ ነግረው ነበረ። በዛ ሰዓትም አሁን ላይ አልቆልኛል፣ በቃ ይጨርሰኛል፣ ይገለኛል፣ ከዚህም መውጣት አለብኝ በማለት እንግዲህ ቀጥታ ያየው ምንድነው ፓስፖርቱን ያየው። በነገራችን ላይ ሉሃና በጣም ጥሩ ስራ ነው የሰራሽው። ምክንያቱም ያን ነገር ባታደርግ ኑሮ ባትወስዶ ኑሮ አሁን ላይ ማምለጥ ይችሉ ነበረ ማለት ነው። ምክንያቱም ሳራን ከየትም አምጥተው ሊሰጡት አይችሉም። ሳራን ካላመጣችሁ ሲጣርግ ይገላቸዋለሁ ወይም ደግሞ ለፖሊስ ይህን ነገር አሳውቃለሁ ነበረ ሲል የነበረው አድናን። ስለዚህ አሁን ላይ የነበራቸው አማራጭ ሁለቱ አንድ ላይ በመሆን በድጋሚ እንግዲህ ሚራን ሊያታልላት እየሞከረ ነበር ሮቤል። ምክንያቱም አሁን ላይ 2 ሚሊዮን ብር እንድሰጭኝ እፈልጋለሁ፣ እሱንም ደግሞ የፓስፖርታችን እያንዳንዱ ቪዛችን ትኬታችንን እኔ ቶሎ ማስተካከል አለብኝ፣ ቶሎ ከዚህ ሀገር መውጣት የምትፈልጊ ከሆነ ይህን ነገር አሁን ላይ ደህና ገንዘብ ካለሽ አምጭና ስጪ፣ ሌላውን ደግሞ አድናን የሆነ ነገር አድርገ ነው ገለ ነው ያለውን ሀብት ንብረቱን ይዘን እንሄዳለን ነበረ ሲላት የነበረ። እሱም ደግሞ ልሰጠው እንደማትፈልግ በድጋሚ ልታምነው እንደማትፈልግ ደጋግሞ እንደ ካዳትም ሁለቱ እንግዲህ እየተጨቃጨቁ እያለ ነው አድናን አሁን ላይ
ሁሉ ነገር ገብቶታል። ሮቤል በሁለት እግሩ ቁሞ እንደሚሄድ ምክንያቱም እንግዲህ ሚራ ነው ከኋላ መታ የመታሽህ ሚራ ናት። እኔ ደግሞ በሰዓቱ በጣም ደንግጬና ፈርቼ ነበረ እያለ እንግዲህ ሮቤል ብዙ ነገሮችን ያ አድናን አሁን ላይ ምንድን ነው ያለው? በቃ ከዚህ በኋላ ሮቤልና ሚራን ማየት አልፈልግም። ከዚህ በኋላ በቅቶኛል፣ እስኪ ገሉኝ። እዚህ በኋላ እነዚህን ከዚህ ቤት ማስቀመጥ የለብኝም ብሎ ነበረ። ነገር ግን አሁን ላይ ሉሃና ምንድን ነው ያለችው? እንዴ ስለ ሳራ መጨረሻ ሳላቅማ ሮቤል ከዚህ ሄደ ማለት አሁን ላይ ለእኔ ከባድ ነገር ነው። ምክንያቱም ሮቤል ከሄደ ሳራን ከየትም ላመጣት አልችልም። ሮቤል ስለ ሳራ በደንብ ያውቃል ነው ስትለው ነበረ። ነገር ግን እንግዲህ አድናን ምንድን ነው ያለው? ሮቤል የሚያውቅ ቢሆን ኑሮ የዛኔ እንደዛ ሳሰቃየውና እንደዛ ስደበድበው ይናገር ነበረ። ነገር ግን በዚህ ጉዳይ ላይ ሮቤል በጭራሽ አያውቅም። ደግሞ እንደምታውቅም የነገረኝ ሚራ ነው ታውቃለሽ ያለኝ። ስለዚህ የተደበቀ የሆነ ነገር እንዳለ አውቃለሁ። በእርግጥ ግን ደግሞ ስለ ሳራ በጭራሽ የሚያውቅ አይመስለኝም እያለ ተታሎ ነበረ ማለት ነው አድናን። ነገር ግን ሉሃና ምን ብለዋለች? ያውቃል። እና ደግሞ አሁን ላይ ሉሃና ከሀገር ለመውጣትና ለመጥፋት አድናንን የሆነ ነገር አድርገው መጥፋት እንደሚፈልጉ አውቃለች። ለዛም ነበር እንግዲህ ሚራ ይዞ መጥቻለሁ ብላ እንግዲህ ከቤት ውስጥ ካመጣሹ በኋላ ሉሃና እርጅኝ እያለች እዚህ ጉዳይ ላይ ለራሱ ሉሃና እንዴት እንዳመናሻቸውና እንዴት እንደተቀበለሻቸው በጣም ነው ግራ የሚገባው። ምክንያቱም ምንም እኮ የማይታመን ነገር ነው። ከዛ ድረስ ይዛው ከመጣሽ ቤት ውስጥ ከመጣ በኋላ ወድቆ ውልቸሬን አምጪልኝ፣ አልጋ ላይ አስተኝ፣ ብዙ አይነት ነገሮችን ነበረ ሲቀባጣጥር የነበረው። ለዛ እንግዲህ አድናን ምን ብሏታል? ሮቤል በሁለት እግሩ መራመድ ይችላል ስላት፣ አይ በፍጹም አይሆንም፣ እሷ እኮ ሚራ ነው ይዛው የመጣች ስትለው ነበረ። እንግዲህ ሚራ ከዛ ድረስ ካመጣሹ ቤት ውስጥ ሆኖ እርዳታዋን የእሷ እርዳታ ሊያስፈልጋቸው አይችልም። ይሄ የማይታመን ጭራሽ ሊታመን የማይችል ነገር ነው ሲሰሩት የነበረ ድራማ። በዚህ ጉዳይ እንኳን ምንም የተሳካላቸው ነገር የለም። እንግዲህ ስላልተሳካለትም ነው ሮቤል አሁን ላይ ምንድን ነው ያለው? ሚራን አድናንን እንድትገየው ፈልጋለሁ ነበር ያላት። ግዴውና እሱን አሁን ላይ ከሀገር መውጣት አለብን። በዛ ላይ ደግሞ ፓስፖርቱ ጠፍቷል፣ የት ነው በማለት ደንግጣለች። እሷ ራሱ ማለት እሷ እንግዲህ ከዛ በፊት ምን አድርጋለች? የእርቃን ፎቶ ይዞባት ስለነበረ ሮቤል ያንም እንግዲህ አድናን አግኝቶት ስለነበረ አልጋዋ ላይ እንድታየው አድርጎታል። ታዲያ በዛም በጣም ነው የተናደደችው። በቃ ይህ ሮቤል ግን በጣም አውሬና ጨካኝ ነው ማለት ነው፣ ሁልጊዜን የሚክደኝ በማለት አሁን ላይ ሰዓት ለብሳ ሰዓት ጉርሳ እንግዲህ ሮቤልን ምን ብለዋለች? ለምንድን ነው የእርቃን ፎቶ ያስገቢኝ ስትለው ክዷታል። ሽምጥጥ አድርጎ ነው የካደው። እኔ አይደለሁም፣ እኔ በጭራሽ አይደለሁም፣ ደግሞም ፓስፖርታችን ራሱ ጠፍቷል ሲላት በጣም ነው የደነገጠችው። ምን እንዲህ ይሄማ ጭራሽ አይሆንም፣ ሌላ ድራማ እየሰራብኝ ነው፣ አሁንም ካድከኝ በማለት በጣም ነው የደነገጠችው። እኔ እየካድኩሽ አይደለም፣ ይህን ነገር ማን ሊያደርገው ይችላል? እንዲያውም አንቺ ይህን ነገር ሳስበው አንቺ ድራማ እየሰራሽብኝ ነው፣ ፕራንክም ከሆነ ንገሪ፣ እኔ ለቀልድ ጊዜ የለኝም፣ አሁን መፍጠን አለብን፣ ቶሎ ከሀገር መውጣት አለብን ነው ስላት የነበረ። ታዲያ አሁን ላይ ሮቤል የጠረጠረው ማለት ነው ሉሃና ይህን ነገር ታደርጋለች ብሎ ወይም ደግሞ አድናን እስከዚህ ድረስ ይሄዳሉ ብሎ በፍጹም አላሰበም፣ አልገመተም። ነገር ግን እሷ በጣም ሸውሰ ከመሆኗ የተነሳ ሚራ ይህን ነገር ልታደርግ የምትችለው ሉሃና ብቻ ናት። ምክንያቱም አድናን እንደዚህ አይነት ነገሮች አይመጡለትም። ስለዚህ ከእሷ ውጭ ማንም ይሄን ነገር አያደርግም። ማለት እንግዲህ አድናንን እንደፈለጉ ሲያሽከረክሩት እንደፈለጉ ሲያደርጉት የነበረ በነፃነት እነሱ ናቸው። ሉሃና ከመጣሽ በኋላ ነው እንግዲህ አይኑን እንዲገልጥ አይኑን እንዲከፍት ያደረገችው ሉሃና ናት። ስለዚህ ይህን ነገር ያደረገችው ሉሃና ናት ነው ውስጥ ላይ ነበረ። በዚህም ጭቅጭቃቸው ነበረ እንግዲህ አድናን የመጣ ማለት ነው። አድናንም ስለዚህ ፎቶ ነው አይደለም የምትጨቃጨቁት ብሎ ፎቶውን ወርውሮላቸው ነበረ። ታዲያ በጣም ነው ድርቅ ያሉት። ሚራም አሁን ላይ እንግዲህ አድናን እንዲሞት በፍጹም አትፈልግም። ምክንያቱም አድናን ሞተ ማለት ሮቤል ደግሞ ከሉሃና ጋር ይሆናል ማለት ነው። ስለዚህ ሮቤል እንዲሞት አትፈልግም፣ አድናንም እንዲሞት አትፈልግም። ምክንያቱም ሁለቱንም እየሸወደሽ ሁለቱንም እያታለልሽ ከሁለቱም ጋር አብራ መኖር ነው የምትፈልገው። ለዛም ነበረ እንግዲህ ሉሃናን ከሮቤል ጋር በፍጹም ካጠገቡ እንድደርሽ አልፈልግም፣ አድናንን ግን እንደፈለግሽ ማድረግ ትችያለሽ ስትለኝ ነበረ። ምክንያቱም አድናንን እንደፈለገሽ በቀላሉ ማሳመን እንደፈለገች ማድረግ ስለምትችል በሮቤል ሲመጡባት ደግሞ በጭራሽ የማትደራደርበት ሰው ቢኖር ሮቤል ነበረ። ለዛም ነው እንግዲህ ሮቤል አድናንን እንድትገዩ ፈልጋለሁ ስላት በጭራሽ አላደርገውም፣ ካደረግከው ደግሞ አንተ ሉሃናን ግደላት ብለዋለች። እሱም ደግሞ በፍጹም አላደርገውም ነው ያለ። ምክንያቱም ሉሃናን በጣም ስለሚወዳትና ስለሚያፈቅራት አይደለም መግደል ቀርቶ የሆነ ሲያንቃት የሆነ ነገር ሲይዛት ራሱ በጣም ነው የሚፈራው። ለዛም ነበር እንግዲህ ሽጉጡ ሲተኮስባት እንግዲህ ሲታገሉ ነው፣ ሆን ብሎ አይደለም። እንግዲህ ሉሃናን መግደል በፍጹም ነው የማይፈልገው ሮቤል። ለዛም እንግዲህ
በእሷ ስትመታ በጣም የሚይዘው የሚጨብጠው ነገር ነው ያጣው። በቃ ምንድን ያደረግኩት እኔ አይደለሁም። በቃ የሚያደርገው ቅጡ ነው የጠፋው። ምክንያቱም አሁን ላይ ከሀገር እንዳይወጡ ደግሞ አሁን ላይ ብን ብለው እንዳይጠፉ ፓስፖርታቸው ከልዋና እጅ ነው ማለት ነው። አድናን በሰዓቱ በእርግጥም በጣም ደንግጦ እየተርበተበተ ነበረ። ስለዚህ አሁን ላይ ልዋና የሆነ ነገር ትሁንና እናንተን ሲጣርግ ይደፋቸዋለሁ፣ ለፖሊስ አሳልፌ አልሰጣችሁም፣ ግን ደግሞ ራሴ በእጄ ነው ማጠፋችሁ። ነገር ግን አሁን ላይ ልዋና እንድተርፍና በህይወት እንድትኖር ብትጸልዩ ይሻላችኋል በማለት እንግዲህ ወደ ሆስፒታል ወስዷታል። እንግዲህ ልዋናን በጥሩ ጤንነት እንደምትመጣና እንደምትመለስ ተስፋ አደርጋለሁ። ልዋና እውነት ለመናገር መሞት የለባትም ብዬ ነው ማስበው። ምንም መሆን የለባትም። በእርግጥ አሁን ላይ ተጎድታለች፣ ተመትታለች። ግን ደግሞ ልዋና ማለት ለአድናን ከላይ ከሰማይ የተላከች መልአክ ናት ብዬ ነው ማስበው። ምክንያቱም ብዙ ነገር በቤቱ ውስጥ ተቀምጠው ብዙ ነገር እያደረጉት ሊጎዱት፣ ሊበድሉት፣ በዛ ላይ ደግሞ ወንድሙን እንግዲህ የእናቱን ልጅ ወንድሙን እንድትገዢው ፈልጋለሁ። በገዛ ሚስቱ እንዲገደል ነው የሚፈልገው። በነገራችን ላይ ሚራን የሚፈልጋት እንግዲህ ሮቤል ለገዛ ጥቅሙ፣ ለተንኮሉ፣ ለሴራው፣ ለእያንዳንዱ ነገር እንደሚመቸው ነው የሚፈልጋት እንጂ እሷን ወዷትም አፍቅሯትም በጭራሽ አያውቅም። ለዛም ነበር እንግዲህ አድናንን እንድትገየው ፈልጋለሁ ሲላት አንተ ድሮም የምትፈልገኝ ለገዛ ጥቅም ነው ብላው ነበረ። ልዋና እንግዲህ ከዛ በፊት ምን አደርጋ ነበር? ሚራና ሮቤልም ሲመጡ አሁን ላይ አድናን አልመጣ ሲላት በጣም ጭንቋት ነበረ። ምክንያቱም ገለውት ሊሆን ይችላል፣ ምን አይነት አረመኔና ጨካኝ እንደሆኑ ስለምታውቃቸው። ስለዚህ አድናን የት ነው? አድናን ያለበት ቦታ እንድትወስዱኝ እፈልጋለሁ በማለት እንግዲህ ለአድናን ሽጉጡን ደብቃ አስቀርታበት ስለነበር ለዛም ነበር እንግዲህ ሽጉጡን አውጣ ደቅና ሮቤልን እያስፈራራሹ ነበር። እተኩሰዋለሁ፣ አናተን እበትነዋለሁ። አሁን ላይ አድናንን ምን እንዳደረጋችሁት እንድትነግሩ ይፈልጋለሁ። የምሬን ነው የምላችሁ። አድናን የሆነ ነገር ከሆነ በእኔ እጅ ነው የምጠፉት፣ አጠፋችኋለሁ፣ የምሬ ነው አልመራችሁም እያለች እንግዲህ በከባዱ ልትበቀላቸውና እንዲሁም ደግሞ ልታጠፋቸው እንደምትችል አሁን ላይ አውቋል። ታዲያ ሮቤል ምንድን ያለው? እንዲህ በጣም ነው እኮ የምታስፈራው፣ ወይኔ አምላኬ፣ በቃ እንደዚህ ናት ማለት ነው። አረ በስመ አብ። እኔ ከአድናና ወጣው አድናን እጅ ወጣው ስል ጭራሽ እዚችኛዋ። አይ በቃ እንደዚህ ከሆነማ አድናንን የሆነ በቃ ሳይሞት አይቀርም። ምክንያቱም በከባዱ ነው የመታወት። አሁን ላይ አድናን ሞቶ ሊሆን ስለሚችል እሷ ደግሞ ታጠፋናለች፣ ትገለያለች። ስለዚህ መሄድ አለብኝ በማለት ነበር እንግዲህ ፓስፖርቱን ፍለጋ የሄደው ማለት ነው። እንግዲህ ፓስፖርቱን ሲፈልግ ልዋና በጣም ጀግና ናት እውነት ለመናገር። ምክንያቱም አሁን ላይ ስለ ሳራ ጥያቄ ላለመመለስና አሁን አድናንን ገድዬዋለሁ ብሎ ምንም ዋጋ ሳይከፍል ከሀገር ብን ብሎ ሊወጣ ነበር ያስበው። ግን ደግሞ አሁን ከሀገር እንዳይወጣ እጅ እግራቸውን አሳስራቸዋለች ማለት ነው። አሁን ሁለቱ እንግዲህ ጠላት እንዲሆኑ አድርጋለች ማለት አድናን በሰዓቱ ያደረገው ነገር በጣም ጥሩ ነገር ነው። እንግዲህ ልዋና የደበቀችውን ፎቶ አግኝቶት ስለነበረ ሚራ እንድታየው አድርጓል። ታዲያ ሚራ አሁን ላይ አድናን ማለትም ሮቤል ለምን እንደሚፈልጋት ለምን እንዲጠቀምባት እንደሚፈልግ ያን ፎቶ ይዞ ሊያስፈራራትና የሆነ ቀን ሊበቀላት እንደሚፈልግ አሳይቷታል ማለት ነው። ታዲያ አሁን ላይ ሚራ ከተማረችበትና ከተረዳሹ ይህን ነገር አውቃለች። በድጋሚ ሚራ ትታለላለች ብዬ በፍጹም አላስብም። እንግዲህ 2 ሚሊዮኑን ራሱ ስጪ ስላት በፍጹም አላምንም፣ ለሆነ ነገር የምናደርገው ከሆነ አብረን እያወጣን እንጠቀማለን እንጂ በአንተ በእጅ በጭራሽ ለአንተ መስጠት አልፈልግም ብላ ነበር እንግዲህ ስትናገረው የነበረ። ታዲያ ተወዳጆች በዚህ ጉዳይ ላይ ምን ተሰማችሁ? ልዋና እውነት ለመናገር መሞት የለባትም ብዬ ነው የማስበው። እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆች አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ ወዳችኋለሁ።